አብዛኞቻችሁ የቲክቶክ አካውንታችሁን የከፈታችሁት በዩኬ ይሁን አይሁን ማወቅ እንዴት እንደምትችሉና ትክክለኛ የከፈታችሁት አካውንት ደግሞ ክሬተር ሪዋርድ ፕሮግራም እንደሚሰራ ቲክቶክ ሾፕ እንደሚሰራ ለማረጋገጥ እነዚህ ነገሮች በአግባቡ ማወቅና መረዳት አለባችሁ። ዛሬ በዚህ በክፍል 2 ቪዲዮ መሰራላችሁ። ብዙዎቻችሁ በክፍል 1 ላይ እንዴት አድርገን የቲክቶክ ኢንተርናሽናል አካውንት ወይም ደግሞ ቲክቶክ ገንዘብ ሊሰራ የሚችል ወይም ክሬተር ሪዋርድን ሊቀበል የሚችል አካውንት እንዴት መክፈት እንዳለብን ስቴፕ ባይ ስቴፕ አሳየቻችኋለሁ። በዚህ ክፍል ደግሞ ማሳያችሁ እንዴት አድርጋችሁ የቲክቶክ አካውንታችሁን ኦፕቲማይዝ ማድረግ እንደምትችሉ፣ ፕሮፋይሉ እንዴት ማዘጋጀት እንደምትችሉ፣ ባዮ እንዴት ማዘጋጀት እንደምትችሉ፣ እንዲሁም ደግሞ የከፈታችሁት የቲክቶክ አካውንት እውነትም ክሬተር ሪዋርድ ይሰራል፣ ቲክቶክ ሾፕ ይሰራል የሚለውን አንድ ባንድ የምንመለከትበት ክፍል ነው። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። ስለዚህ ዛሬ በዚህ ቪዲዮ ላይ እያንዳንዱ ወሳኝ የሚባሉ ነገሮችን እንመለከታለን። እነዚህም ወሳኝ ነገሮች የመጀመሪያው ከዚህ በፊት የከፈትነው ኢንተርናሽናል ቲክቶክ አካውንታችን እንዴት አድርገን ነው ባዮ ሴትአፕ የምናደርገው ወይም ደግሞ ፕሮፋይላችን እንዴት ነው የምናዘጋጀው የሚለውን እንመለከታለን። አካውንታችን ቢዝነስ ነው መሆን ያለበት ወይስ ፐርሰናል የሚለውንም እንመለከታለን። ከዛ በተጨማሪ ደግሞ ከአካውንታችን ደግሞ ቲክቶክን ከመጠቀሙት ሌላ ሪፈራል ሊንኮችን እንዴት አድርገን ነው ሊንክ ማድረግ የምንችለው የኢንስታግራማችን፣ የዩቲዩባችን፣ የቴሌግራማችን፣ የዌብሳይታችን የፈለግነውን ሊንክ እንዴት አድርገን ኢንተግሬት ማድረግ እንደምንችል በዚህ ቪዲዮ ውስጥ የምንመለከትበት ይሆናል። ከዚህ በተጨማሪ ደግሞ ክሬተር ሪዋርድን እንዴት አድርገን ነው ጆይን ማድረግ የምንችለው፣ እንዴት ነው ቲክቶክ ሊከፍለን የሚችለው የሚሉት ነው አንድ ባንድ በዚህ ቪዲዮ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አሁን የምንመለከተው ከዚህ በፊት የከፈትነውን የቲክቶክ አካውንት ይሆናል። ከዚህ ቪዲዮ በፊት እንዴት አድርጋችሁ ቲክቶክ አካውንት መክፈት እንደምትችሉ፣ ያም ገንዘብ ሊሰራ የሚችል በዩኬ እንዴት ሴትአፕ ማድረግ እንደምትችሉ ስቴፕ ባይ ስቴፕ ያሳዩበት ቪዲዮ አለ። እሱን እዚሁ ካርድ ላይ ያስቀምጥላችኋለሁ፣ ገብታችሁ ማግኘት ስላላችሁ እሱን ቪዲዮ ካላያችሁት የግዴታ መመልከት ይኖርባችኋል። እሱን ካያችሁት በኋላ የሚቀጥል ክፍል ስለሆነ ለዚህ ብዙዎቻችሁም በኮሜንት ላይ ስለጠይቃችሁን ወደ ፕሮሰሱ እንሄዳለን። እንደምትመለከቱ የአካውንት ቲክቶክ ቴስት ብለን የከፈትነው ፕሮፋይሉ ስንገባ ቴስት የሚል አካውንት ነው ያለን። ስለዚህ አሁን የአካውንት ባለፈው ከከፈትኩትም በኋላ ፕሮፋይሉን አላዘጋጀሁትም፣ ባዮን አላስተካከልኩት፣ ምንም የተቀያየረ ነገር የለውም። ስለዚህ አሁን አንድ ባንድ እንቀይራለን ማለት ነው። ስለዚህ ይሄን እንዴት ነው ማድረግ የምንችለው? ይሄ ስልክ እንግዲህ ቲክቶክ አካውንታችንን ከከፈትን በኋላ ሲም ማስገባት የለብንም ብለናል። ስለዚህም ሲም አላስገባንበትም በዚህ አካውንት። እንደምትመለከቱ ኤሮፕሌን ሞድ ነው። ኤሮፕሌኑን ባጠፋው ኖ ሲም ካርድ ይለኛል ከላይ ጋር እንደምትመለከቱት። ኤሮፕሌን የሚሆንበት ምክንያት ከየትኛውም ኢንተርኔት ወይም ደግሞ ዳታ ወይም ደግሞ ሎኬሽናቸውን ትሬስ እንዳያደርግብን ነው። ስለዚህ ይህ አካውንት ከተከፈተ በኋላ እንደምታውቁት በባለፈው ክፍል ስላወራን የቪፒኤናችን ኮኔክት መደረጉን እርግጠኛ መሆን ይኖርብናል። ቪፒኤን ኮኔክት አድርገናል አንደኛ። ከዛ ደግሞ ዋይፋይ ነው እየተጠቀምን ያለነው፣ ሲም አውጥተናል ማለት ነው። ሲቀጥል ይሄ አካውንት በትክክል በዛ መከፈቱን ቼክ ለማድረግ ቀድመን አሁን ይሄን ከፈትኩት እንግዲህ መቼ ነው? ባለፈው ያኛው ቪዲዮ ያየነው ጃንዋሪ 9 ነው። አሁን ይሄኛውን መልከው ጃንዋሪ 13 ነው። ከአራት ቀን በኋላ ተመልሼ ስመጣ ይህ አካውንት እየቀባጀረ እንዳልሆነ ደግሞ ሎኬሽን ቼንጅ እንዳላደረገ ትሬስ ችግር እንዳልገጠመው ለማየት የግዴታ ቲክቶክ ላይ እንገባለን። ስለዚህ ቲክቶክ ላይ ከገባን በኋላ እንደምትመለከቱት እዚህ ጋር እንደምትመለከቱት 3 ነጥብ እንጫናታለን። የቲክቶክ ማስተር ክላስ ምዝገባ ተጀምሯል። የቲክቶክ ማስተር ክላስ ምዝገባ ለመዝገብ በአዲስ ደረጃ በአዲስ ሁኔታ በተለየ ሁኔታ ነው የተዘጋጀው። ይህ የተዘጋጀበት ክሬተር ሪዋርድን አስካተናል። ብቻውን ክሬተር ሪዋርድ የሚል ቲክቶክ ሾፕ የሚል ብቻውን እንደምትፈልጉት ብዙዎቻችሁ ሶሻል ሚዲያ ላይ ወይ ደግሞ የኔን ቪዲዮዎች አይታችሁ ብዙ ነገር አውቃችሁታል። ስለዚህ የምትፈልጓትን ትንሿን ብቻ መርጣችሁ መማር ከፈለጋችሁ ከማስተር ክላሱ ክሬተር ሪዋርድ የሚል ራሱ የተዘጋጃለ። ክሬተር ሪዋርድን መማር ትችላላችሁ። ቲክቶክ ሾፕንም ራሱ ብቻውን መማር ትችላላችሁ። ከዛ በተጨማሪ ሁሉንም አንድ ላይ አጠቃላችሁ የኢትዮጵያ ቲክቶክ አካውንትን፣ ክሬተር ሪዋርድን፣ ቲክቶክ ሾፕንም አጠቃላችሁ መማር የምትፈልጉ ከሆነ አንድ ላይ ቲክቶክ ማስተር ክላስ የሚል አለ። atalbetre.com ላይ ገብታችሁ አፕላይ ማድረግ ስላላችሁ ብዙዎቻችሁ ዋን ቱ ዋን ከኔ ጋር መማር እንደምትፈልጉ በተደጋጋሚ ስጠይቁ ነበር። ሁለት አይነት ዋን ቱ ዋን ፓኬጅ አዘጋጅተላችኋል። ኦንላይን ዋን ቱ ዋን ፓኬጅ የተዘጋጀ ሲሆን ኦንላይን ጋር ከእናንተ ጋር ዋን ቱ ዋን ከኔ ጋር ታይም ሴት አድርገን ዊክሊ እየተገናኘን የምንሰራበት ይሆናል። እያንዳንዱን ዲቴይል የምናይ ይሆናል ማለት ነው። እሱም ራሱን የቻለ ሌላ የተዘጋጀላችሁ ፓኬጅ ነው። ዋን ቱ ዋን ከኔ ጋር ሜንቶር እንዳደረጋችሁ የምትፈልጉ የመጀመሪያ ገንዘባችሁን እስከምትሰሩ ድረስ ሳፖርት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ መመዝገብ ትችላላችሁ። በተጨማሪም ደግሞ ሁለተኛው ዋን ቱ ዋን ሜንቶርሺፕ የተዘጋጀላችሁ ኢትዮጵያ ላይ ሆናችሁ ወይም በአካል እኔን አግኝታችሁ መማር የምትፈልጉ ከሆነ ደግሞ ዋን ቱ ዋን በአካል ከኦንላይኖች በአካል መማር የምትፈልጉ ደግሞ እዚሁ ጋር atalbetre.com ጋር ጁና መመዝገብ ትችላላችሁ። ነጥቧን ከተጫነ በኋላ ሴቲንግ ኤንድ ፕራይቬሲ የሚል አለ። ሴቲንግ ኤንድ ፕራይቬሲ የሚለውን እንጫናለን። ሴቲንግ ኤንድ ፕራይቬሲ የሚለውን ከተጫንን በኋላ ቀጥታ አካውንት የሚለው ውስጥ እንገባለን። ስለዚህ አካውንት ውስጥ እንገብተን እንመለከተዋለን። አካውንት ኢንፎርሜሽን የሚል አለ። አካውንት ኢንፎርሜሽን የሚለውን እንጫናለን። አካውንት ኢንፎርሜሽን ውስጥ ስንገባ እንደምትመለከቱት በኢሜይል ላይ ከፈትነው ኢሜይላችን አለ። አሁን እዚህ ጋር ኢሜይልን ቀጥታ ዳይሬክት ማሳየት የማልችልበት ምክንያት
ዩቲዩብ እንደዚህ አይነት ሴንሲቲቭ ኢንፎርሜሽኖችን ማጋራት ስለማይቻል ነው። ከዛ ውጭም ደግሞ አካውንቱ በዩኬ እንደተከፈተ አካውንት ሪጅን ብሎ ያሳየናል ማለት ነው። በትክክል በዩኬ ተከፍቷል። ከዚህ በፊት ያየነው አንደኛው አካውንታችን በዩኬ መከፈቱ ይሄ ነው። ሁለተኛው ነጥብ እንደምትመለከቱት የምናያቸው ቪዲዮዎች የእንግሊዝኛ ኮንተንት መሆን አለባቸው፣ ወይም ደግሞ ዩኬ ቤዝድ የሆኑ ኮንተንቶች መሆን አለባቸው። አማርኛ ኮንተንት መምጣት የለበትም። ያው መምጣት የለበት ሲባል ሁሌም 100% መምጣት የለበትም ሳይሆን አንዳንዴ ሊመጣ ይችላል። ቢመጣም ግን ኖት ኢንተረስት እያለ ነው የምናስወግደው። አሁን ለምሳሌ ስክሮል እያደረግን የተወሰነ እንመልከት። እንደምትመለከቷቸው እነዚህ ቪዲዮዎች በዩኬ የተከፈቱ ናቸው። የዩኬ ቪዲዮዎች ናቸው ወይም እንግሊዝኛ ኮንተንት ናቸው። ሜቢ አሁን አማርኛ ቢመጣልን ይሄ ቪዲዮ አማርኛ ቢሆን ሆልድ አድርገን እንይዘውና እንደምትመለከቱት ከላይ ጋር ስክሪን ሆልድ አድርገን ስንይዘው ዳውንሎድ እና ኖት ኢንተረስትድ የሚላል። እንደዚህ አይነት አማርኛ ቪዲዮ ከመጣ ላይክም ሼርም ኮሜንትም እንዳታርጉት ቢኮዝ አልጎሪዝሙን ስለምትመቱት ማለት ነው። ስለዚህ ምን እናደርጋለን? ኖት ኢንተረስትድ እንለዋለን። ከዚህ በኋላ ያ አማርኛ ኮንተንቶች አይመጡልንም። ቢመጡልንም እንደዚህ ያድርግ ማስወጣት አለብን። ግን 99.999% የሚሆነው አማርኛ ኮንተንት አይመጣም። ከስንት አንድ አማርኛ ሊመጣ ይችላል። ይሄንን ኮንሲደር። ስለዚህ አሁን አካውንታችን በምንድነው በዩኬ እንደተከፈተ ሁለተኛ ማረጋገጫ መንገዳችን ኮንተንቶቹ በጠቅላላ የዩኬ መሆን አለባቸው። ሌላኛው ሶስተኛው በዩኬ እንደተከፈተ እርግጠኛ የምናደርግበት ፕሮፋይል ውስጥ እንገባና ፕሮፋይል ውስጥ ገብተን እዚህ ጋር 3 ሰረዟን ማለት ነው 3 ሰረዝ ከተጫን በኋላ ሴቲንግ ኤንድ ፕራይቬሲ ከሚለው በላይ ስቱዲዮ የሚል አለ። ቲክቶክ ስቱዲዮ የሚል ቲክቶክ ስቱዲዮ የሚለውን መርጠዋለን። ቲክቶክ ስቱዲዮ ውስጥ ከገባን በኋላ እንደምትመለከቱት ምንም አይነት ቪዲዮ ፖስት ስላላደረግንበት ፖስቲንግ፣ ቪው፣ ፎሎወር እንዲሁም ደግሞ ላይክ ዜሮ ነው። አናሊቲክሱ ማለት ነው። ወደ ታች ስክሮል እያደረግን እንወርዳለን። ወደ ታች ስክሮል ስናደርግ እዚህ ጋር ሞኔታይዜሽን የሚል ይመጣልናል። ሞኔታይዜሽን ውስጥ ስንገባ እዚህ ጋር ከጎን ጋር እንደምትመለከቱት ሞኔታይዜሽን የሚለው ጋር እዚህ ጋር ምናለች ትቀስታለች። እሷን ተጭነን ሙሉ ሞኔታይዜሽናቸው ፕሮግራሞችን ያሳየናል። ስለዚህ ሞኔታይዜሽን ፕሮግራሞቻችን ውስጥ እንደምትመለከቱት ፕሮግራም ፎር ዩ ተብሎ ወይም ደግሞ ለኛ የተፈቀደ ይሄ አካውንት በዩኬ በመከፈቱ ቲክቶክ አካውንታችን ገንዘብ የሚሰራባቸው መንገዶች 8 አሉ። እነዚህ 8 መንገዶችን ደግሞ ቪው ኦል ብለን ማየት እንችላለን። ቪው ኦል እንለዋለን። ቪው ኦል ስንለው ቲክቶክ አካውንታችን የግዴታ በዩኬ መከፈቱን እነዚህ ሁለት ሴቲንጎች መኖር አለባቸው። ቲክቶክ ሾፕ ፎር ክሬተርስ እና ክሬተር ሪዋርድ ፕሮግራም የሚሉ። ስለዚህ እዚህ ጋር ስክሮል እያደረግን ስንመለከት የመጀመሪያው እንደምትመለከቱት ክሬተር ሪዋርድ ፕሮግራም አለን ማለት ነው። ሁለተኛው ደግሞ ቲክቶክ ሾፕ ፎር ክሬተርስ የሚላለን ማለት ነው። ስለዚህ ሪኳየርመንቶች 4 ሪኳየርመንቶች አሉት። እዚህ ጋር እንደምትመለከቱት እዚህ ጋር 4 ሪኳየርመንት፣ 1 ሪኳየርመንት፣ 3 እያለ ይላል። እነዚህ ከታች ያሉት ቀሪዎችን 8ቶችን በቀጣይ እንድሰራላችሁ የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ። ምን እንደሆኑ ሰራላችኋለሁ። እንዲሁም ደግሞ የቲክቶክ ማስተር ክላሳችን ላይም አለ። የቲክቶክ ማስተር ክላሳችን ምዝገባ ሲጀምር እናሳውቃችኋለን። እዛ ጋር አቴንድ ማድረግ ትችላላችሁ። ለጊዜው እዚህ ጋር ያሉትን ስንመለከት ማለት ነው። ስለዚህ አሁን ከነዚህ ከ4 ሪኳየርመንቶች ውስጥ ሁለቱን አሟልተናል። ክሬተር ቲክቶክ ሾፕ ክሬተር ሪዋርድ ደግሞ ከ4 ሪኳየርመንቶች 3ቱን አሟልተናል ማለት ነው። ምንድናቸው ሪኳየርመንቶችን የሚለው እንመልከት። ስለ ክሬተር ሪዋርድ ብቻ ስለምናወራ ክሬተር ሪዋርድ የሚለውን እንጫነው። ክሬተር ሪዋርድን ስንጫነው ሪኳየርመንቶችን ያመጣልናል። ስለዚህ አሁን ክሬተር ሪዋርድ ተከፋይ ለመሆን ወይም ደግሞ ቲክቶክ የኛ ቪዲዮ እንደ ዩቲዩብ ሲታይ እንዲከፍለን አንደኛ ምን መሆን አለበት? ቪዲዮአችን የመጀመሪያው ከ1 ደቂቃ በላይ መሆን አለበት። ቲክቶክ እኛን እንደ ዩቲዩብ በእይታ ሰው ባየልን ቁጥር እንዲከፍለን ከፈለግ እንደምትመለከቱት አንደኛ ክሬተር ሪዋርዱን ጆይን ለማድረግ ከ1 ሚኒት በላይ መሆን አለበት። የምንለቃቸው ቪዲዮዎች ከ1 ሚኒት በላይ የሆኑ ቪዲዮዎች ገንዘብ ያገኛሉ። ሁለተኛው ደግሞ ሞር ሪዋርድ የምታገኙት ኳሊቲ ለሆኑ ኮንተንቶች ናቸው። ሎ ኳሊቲ ያላቸው ቪዲዮዎች ሪዋርድ የማግኘት እድላቸው ዝቅተኛ ነው። ከኳሊቲ ውጭም ደግሞ ቪዲዮአችሁ ኳሊፋይድ መሆን አለበት። ኳሊፋይድ ካልሆነ አታገኙም። ሁለተኛው ፓርት ደግሞ ሞኔታይዝ ዊዝ አዘር ቶፕ ክሬተርስ። በእነዚህ 3 መንገዶች ቲክቶክ ክሬተር ሪዋርድ ላይ ይከፍላቸዋል ማለት ነው። ስለዚህ ይህንን ለማሟላት የሚያስፈልጉ አሉ። ስክሮል ስናደርግ 3 መሰረታዊ ነገሮች አሉት። አሁን የአካውንት ምንም ነገር የለም። ከ18 ዓመት በላይ መክፈት ስላለብን አንደኛውን ትክክለን ራይት አድርጎልናል። ሁለተኛው ፖይንት እንደምትመለከቱት ደግሞ ከታች ያለው ከ10 ሺህ በላይ ፎሎወር ያስፈልጋል። ሚኒመም 10 ሺህ ያስፈልጋል። እሱ ኤክስ ነው እንደምትመለከቱት ኤክስ አድርጎታል። ሶስተኛው ፓርት እንደምትመለከቱት ደግሞ የሚያስፈልገን ምንድነው? የ100 ሺህ እይታ ያስፈልገናል። ይሄ 100 ሺህ እይታ
በ30 ቀን ውስጥ መሆን አለበት። ስለዚህ አሁን በ30 ቀን ውስጥ ምንም አይነት እይታ የለም፣ ምንም ፖስት ያደረገው ነገር አለ። ይሄም ኤክስ አድርጎታል፣ ምክንያቱም አዲስ አካውንት ስለሆነ። አጭታ ገንዘብ ለመስራት ከ10,000 በላይ ተከታዮችና በ30 ቀን ውስጥ ደግሞ ከ100,000 በላይ እይታዎች ሊያሟላ ይገባል። 10,000 ተከታይ ለማግኘት በጣም ቀላል ነው። ባለፈው በነበረው ቪዲዮም ላይ አሳይቻችኋለሁ። በ3 ቪዲዮ በ3 ቀን ብቻ ከ60,000 በላይ ተከታዮችን አሁን 70 ምናምን ሺህ ተከታዮችን ማግኘት በ3 በ4 ቀን ብቻ ከ70 ምናምን ሺህ በላይ ተከታዮችን እንዲሁም ደግሞ ከ15 ሚሊዮን በላይ ቪዲዮዎችን በተጨማሪም ደግሞ ከ600,000 በላይ ላይኮችን ማግኘት ይችላል። በጣም ቀላል ስለሆነ ቲክቶክ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ አልጎሪዝሙን አንደርስታንድ ማድረግ ነው እንጂ ያን ያህል ኮምፕሊኬትድ የሆነ ነገር አይደለም። በጣም ኢዚ ነው፣ ማድረግ ትችላላችሁ። እነዚህ ነገር ስታሟሉ ክሬተር ሪዋርድ ይከፍላችኋል ማለት ነው። ስለዚህ ባክ አድርገን እንውጣ። ከፈለግን እዚህ ጋር ኖቲፋይ ሚ when I am eligible ብለን ኦን ማድረግ እንችላለን። ከፈለጋችሁ ኦን ማድረግ ትችላላችሁ። ኦኬ ኖቲፋይ ያደርጋችኋል ወደ ኢሜይላችሁ ሞልቷቸዋል 10,000 ተከታዮችን እንዲሁም ደግሞ 100,000 እይታዎችን ብሎ ኖቲፋይ ያደርጋቸዋል። ሶ ይህ አካውንት በዩኬ መከፈቱን እርግጠኛ አደርግ። ስለዚህ በጣም እርግጠኛ ነው ማለት። ስለዚህ ገንዘብ መስራት ይችላል። ይህ አካውንት 100% ገንዘብ መስራት ይችላል እነዚህ ነገሮች ካሟላ። ሌላው የሚቀረን እንግዲህ ይህ አካውንት በቢዝነስ ነው የተከፈተው። ፐርሰናል አካውንት እና ቢዝነስ አካውንት ሲሆን ምንድነው ዲፈረንሳቸው የሚለው እንመልከት። ባክ እናርግና ፐርሰናል ኤንድ ቢዝነስ የሚለው እንመልከት። ፐርሰናል ኤንድ ቢዝነስ የሚለው ለመመልከት እንግዲህ ፕሮፋይል ውስጥ ነው የምንገባው። በተደጋጋሚ 3.1 ተጭነን አሁንም ሴቲንግ ኤንድ ፕራይቬሲ ውስጥ እንገባለን። ከዛ አካውንት ውስጥ እንገባለን። ከዚህ በፊት ያየነው አካውንት ውስጥ ከገባን በኋላ ስዊች ቱ ቢዝነስ አካውንት ይላል። ይህ አካውንት ፐርሰናል አካውንት ነው ማለት ቢዝነስ አካውንት አይደለም። ስለዚህ ቢዝነስ እና ፐርሰናል ምንድን ነው ልዩነታቸው? ቢዝነስ አካውንት ሲሆን ልዩነቱ ምንድነው? ክሬተር ሪዋርድን ጆይን ማድረግ አትችሉም። ቲክቶክ ሾፕ መስራት ትችላላችሁ። ክሬተር ሪዋርድ ግን አይሰራም። ለቢዝነስ አካውንት ለፐርሰናል አካውንት ብቻ ነው የሚሰራ። ስለዚህ የግዴታ አካውንታችሁ ምን መሆን አለበት? ፐርሰናል አካውንት መሆን አለበት። እዚህ ጋር ትኩረት እንድትሰጡት የምፈልገው ቢዝነስ አካውንት ወይ ፐርሰናል አካውንት ብታረጉት ምን አይነት አድቫንቴጅ እንዳለው እንገራችሁ። ቢዝነስ አካውንት ብታረጉት ቲክቶክ ቢዝነሶች ፑሽ ማድረግ ስለሚፈልግ ቢዝነስ አካውንት ቪዲዮ ፖስት ብታረጉ በጣም በፍጥነት ፖፕ አፕ እያደረገ ነው በደንብ እንዲታይ በደንብ ፑሽ እንዲሆን ይረዳቸዋል። ነገር ግን ክሬተር ሪዋርድን ጆይን ለማድረግ 10,000 ፎሎወር ሲደርሱ ወደ ምን መቀየር ትችላላችሁ? ወደ ፐርሰናል አካውንት መቀየር ትችላላችሁ። ይሄንንም ላሳያችሁ። ለምሳሌ ቢዝነስ አካውንት ላድርገውና ቢዝነስ አካውንት ሲሆን ምን አይነት አድቫንቴጆችም እንዳሉት በዛው እንድናይ ማለት ወደ ቢዝነስ አካውንት ቀይረን እንመልከት። እዚህ ጋር እንደምትፈልጉት እሺ ቢዝነስ አካውንት ላይ ቢዝነስ እንለዋለን። ቢዝነስ አካውንት ስንጠይቅ ፎርሞች አሉ። ኔክስት እንለዋለን። ኔክስት አሁንም ኔክስት እንለዋለን። ኔክስት እንለዋለን። አሁን እዚህ ጋር ቢዝነሳችን ምን ካታጎሪ ውስጥ ነው የሚገኘው? ለምሳሌ ኤዱኬሽን ኤንድ ትሬኒንግ ለምሳሌ የኔን ኔክስት እለዋለሁ ማለት ነው። ኤዱኬሽን ኤንድ ትሬኒንግ የሚለውን መርጬ ከዛ አድ ፕሮፋይል ላይ ለጊዜው ልዝላለው ስኪፕ እንለዋለሁ። ከዛ ስለ ቢዝነሳችሁ ባዮ አስገቡ ይላል። ለጊዜውም ስኪፕ ላድርገው። አሁን ቢዝነሳችሁ ሱት ሬጂስተር ማድረግ ትፈልጋላችሁ። ኮንግራቹሌሽን ዩ ካን ናው ትራይ ቱ ሬጂስተር ቢዝነስ አካውንት ላይ ቢዝነስ አካውንት ስታደርጉት የቢዝነስ አካውንት ፎርሞች አሉት እንዴት መሙላት እንዳለባችሁ በቲክቶክ ማስተር ክላሱ ላይ አለ። በቀጣይ እንሰራላችሁ የምትፈልጉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እዚህ ዩቲዩብ ላይም ሰራላችኋለሁ። አሁን ከዚህ እንውጣና ቢዝነስ እና ፐርሰናል ሲሆን ምንድነው ልዩነቱ የሚለውን እንመልከት። ሶስት ነጥብ ነው እንጫን። ቲክቶክ ስቱዲዮ የሚለውን እንጫናለን። ቲክቶክ ስቱዲዮ የሚለው ከዚህ ጫን ነው በኋላ ወደ ታች ስክሮል እናደርግና ምን ላይ እንመጣለን? ሞኔታይዜሽን ላይ እንመጣለን። ሞኔታይዜሽን ላይ ኦል የሚለውን እንመልከት። ቅድም የነበረው ፕሮሰስ ነው የምንደግም። ክሬተር ሪዋርድ ውስጥ እንገባ። ክሬተር ሪዋርድ ውስጥ ስንገባ ምን ይላል? ቢዝነስ አካውንት ስለሆነ አካውንታችሁ ክሬተር ሪዋርድ አይሰራም የሚል መልስ ይሰጠናል ቲክቶክ። ይሄን የሚሰጠን ምክንያት ምንድነው? በቢዝነስ አካውንት ክሬተር ሪዋርድ ነው ቪዲዮዎቻችሁ ስለታዩ ገንዘብ መስራት ስለማትችሉ። ቢኮዝ ቢዝነስ አካውንት የራሱን የሆነ ፊቸሮች ስላሉ ፎን ናምበር አድ የምታደርጉበት፣ ኮንታክት ኢንፎርሜሽን አድ የምታደርጉበት ብዙ ነገሮች ስላሉት ቢዝነስ አካውንትን ለምንድነው ሪኮመንድ የምታደርገው? ለኢትዮጵያ አካውንታችሁ ቢዝነስ አካውንት አድርጉት። ምክንያቱም ኢትዮጵያ ያለናችሁ ማስታወቂያ ማስተዋወቅ ገንዘብ ስለምታገኙ ኢሜይላችሁን የመሳሰሉትን አይደል ለማድረግ። ስለዚህ ቢዝነስ አካውንት ነው ክሬተር ሪዋርድ እንደምትመልከው ክሬተር ሪዋርድ ብሎ ይመጣል። get rewards to make the content you are passionate about ይልና እዚህ ጋር ምን ይለናል? ከአንድ ደቂቃ በላይ ከሆነ ቪዲዮአችሁ በጣም ታገኛላችሁ። ከታች ጋር ግን ምን ይላል? this account እንደምትመልከው እዚህ ጋር ላሳያችሁ። ቢዝነስ አካውንትስ are ineligible for the creator reward program ይላል። ቢዝነስ አካውንታችሁ ገንዘብ አይሰራም ማለት ነው። ስለዚህ ቢዝነስ እና ፐርሰናል ልዩነቱን ያየን። ስለዚህ ወደ ፐርሰናል መልሰዋለን። ቢዝነስ አካውንት ታረጉትና ቪዲዮ ፖስት ታረጉት ቢዝነስ አካውንቶች በደንብ ፑሽ ይደረጋሉ ቪዲዮአቸው እንዲታይ። 10,000 ፎሎወር ስታገኙ ወደ ፐርሰናል መቀየር ስላላችሁ እንዴት መቀየር እንደምትችሉ እዚሁ ጋር ላሳያችሁ በድጋሚ። ባክ እናደርጋለን። ባክ ጤናውንም ባክ ከዛ ሴቲንግ ኤንድ ፕራይቬሲ ውስጥ እንገባለን። አካውንት ውስጥ እንገባለን። ከዛ በኋላ ስዊች ቱ ፐርሰናል አካውንት ሴን ኤኒዌይ እንለዋለን። ስዊች ኤኒዌይ እንለዋለን።
ሶ ወደ ፐርሰናል አካውንት ቀይሮ ወደ ፐርሰናል አካውንት መቀየሩን ደግሞ ገብተን በድጋሚ እናያለን። ሶ ባክ እናረግ ሴቲንግ ውስጥ እንገባና ቲክቶክ ስቱዲዮ ውስጥ ከገባን በኋላ ስክሮል ወደ ታች አድርገን ስመጡን እንጫናለን። ከዛ ክሬተር ሪዋርድን የሚለውን እንጫናለን። ሶ ክሬተር ሪዋርድን ብለን የሚለውን ስንጫነው እዚህ ጋር የሚያሳየን ክሬተር ሪዋርድን ጆይን ማድረግ እንደምችልና እነዚህ ቅድም ያነሳናቸውን 10,000 ፎሎወር እንዲሁም 100,000 እይታዎችን ካሟላን ከ18 ዓመት በላይ ከሆነ ቪዲዮአችን ኳሊፋይድ ከሆነ ቲክቶክ እንደሚከፍለን ይገልጽልናል ማለት ነው። እንደምትመለከቱት ቲክቶክ ክሬተር ሪዋርድን ጆይን ማድረግ እንደምችል ያሳያል። ሶ ምንም አይነት አዲስ ነገር የለውም። እዚህ ጋር ኖቲፋይ እንዲያደርገን ቅድም ስለሞላለት ኖቲፋይ የሚለው አለ። የቲክቶክ ማስተር ክላስ ምዝገባ ተጀምሯል። የቲክቶክ ማስተር ክላስ ምዝገባን ለመዝገብ በአዲስ ደረጃ በአዲስ ሁኔታ በተለየ ሁኔታ ነው የተዘጋጀው። የሚዘጋጀበት ክሬተር ሪዋርድን አስካተናል። ብቻውን ክሬተር ሪዋርድ የሚል ቲክቶክ ሾፕ የሚል ብቻውን እንደምትፈልጉት ብዙዎቻችሁ ሶሻል ሚዲያ ላይ ወይ ደግሞ የኔን ቪዲዮዎች አይታችሁ ብዙ ነገር አውቃችሁታል። ስለዚህ የምትፈልጓትን ትንሿን ብቻ መርጣችሁ መማር ከፈለጋችሁ ከማስተር ክላስ ክሬተር ሪዋርድ የሚል ራሱ የተዘጋጃለ። ክሬተር ሪዋርድን መማር ትችላላችሁ። ቲክቶክ ሾፕንም ራሱ ብቻውን መማር ትችላላችሁ። ከዛ በተጨማሪ ሁሉንም አንድ ላይ አጠቃላችሁ የኢትዮጵያ ቲክቶክ አካውንትን ክሬተር ሪዋርድን ቲክቶክ ሾፕንም አጠቃላችሁ መማር የምትፈልጉ ከሆነ አንድ ላይ ቲክቶክ ማስተር ክላስ የሚል አለ። atalbetre.com ላይ ገብታችሁ አፕላይ ማድረግ ስላላችሁ ብዙዎቻችሁ ዋን ቱ ዋን ከኔ ጋር መማር እንደምትፈልጉ በተደጋጋሚ ስጠይቁ ነበር። ሁለት አይነት ዋን ቱ ዋን ፓኬጅ አዘጋጅተላችኋል። ኦንላይን ዋን ቱ ዋን ፓኬጅ የተዘጋጀ ሲሆን ኦንላይን ጋር ከእናንተ ጋር ዋን ቱ ዋን ከኔ ጋር ታይም ሴት አድርገን ዊክሊ እየተገናኘን የምንሰራበት ይሆናል። እያንዳንዱን ዲቴይል የምናይ ይሆናል ማለት ነው። እሱም ራሱን የቻለ ሌላ የተዘጋጀላችሁ ፓኬጅ ነው። ዋን ቱ ዋን ከኔ ጋር ሜንቶር እንዳደረጋችሁ የምትፈልጉ የመጀመሪያ ገንዘባችሁን እስከምትሰሩ ድረስ ሰፖርት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ መመዝገብ ትችላላችሁ። በተጨማሪም ደግሞ ሁለተኛው ዋን ቱ ዋን ሜንቶርሺፕ የተዘጋጀላችሁ ኢትዮጵያ ላይ ሆናችሁ ወይም በአካል እኔን አግኝታችሁ መማር የምትፈልጉ ከሆነ ደግሞ ዋን ቱ ዋን በአካል ከኦንላይኖች በአካል መማር የምትፈልጉ ደግሞ እዚሁ ጋር atalbetre.com ጋር መመዝገብ ትችላላችሁ።